አንድ የህወሓት ከፍተኛ ኮሎኔል በትላንትናው ዕለት በድሮን ጥቃት ተገድለዋል። የት ቦታ እንደተገደሉም መረጃው ደርሰናል። እኚህ ከፍተኛ ኮሎኔል እንግዲህ ህወሓት ከሰሞኑ ለከፈተው ጥቃት ከሾማቸውና ካደራጃቸው ግለሰቦች መካከል ከፍተኛ የሚባሉ ናቸው። እንደዚሁም ደግሞ የአንድ የትግራይ ከፍተኛ ጄኔራል እንደ ቀኝ እጅ እና እንደ ታማኝ ሰው የሚታዩ ናቸው። ከዚህ በተጨማሪም ጄኔራል ታደሰ ወረደ በትላንትናው ምሽት ላይ በትግራይ ቴሌቪዥን ቀርበው ዘለግ ያለ ቆይታ በተለይም ስለ ሰሞንኛው ጉዳይ አንስቷል። ቲፒኤልኤፍም ለአፍሪካ ህብረት የጻፈው ደብዳቤ አለ። ይሁንና ግን ለአፍሪካ ህብረት በጻፈው ደብዳቤ ላይ እንደዚሁም ጄኔራል ታደሰ ወረደ የጊዜው መንግስቱ ፕሬዝዳንት ለሰላም ዝግጁ ነን፣ ለድርድር በራችን ክፍት ነው የሚል የድርድር ጥሪን አቅርቧል። ይህን እያቀረባል ባለበት ወቅት ደግሞ በጎን አሁንም ውጊያዎች እንደቀጠሉ ናቸው። በዋጃራት በዛሬው ዕለት ውጊያ እየተደረገ ነው። የህወሓት ኃይሎች እና የሀራ መሬት ወይም የቲፒኤፍ ትግራይ ፒስ ፎርስ ሰራዊቶች መካከል ትንቅንቁ እንደቀጠለ ነው። ዋናውን የመቀሌውን መንገድ ለመቁረጥም በርካታ ርቀቶችንና እርምጃዎችን እንደወሰዱ ከስፍራ የደረሱ ሪፖርቶች ያመለክታሉ። ከዚህ በተጨማሪም እስከ አፍንጫው የታጠቀው እንደዚሁም ከአልቡርሃን ወገን ጸረ ድሮን ተሰጥቶኛል የሚለው አርሚ 7 ተጨማሪ ኃይሉን ወደ ሸረሪና እያስገባ እንደሚገኝ ከስፍራ የደረሰን መረጃ ያመለክታል። ህወሓት በአንድ እጁ ለድርድር ዝግጁ ነኝ ይላል፣ በአንድ ጎኑ ደግሞ ጦር ሰራዊቱን እያስጠጋ ይገኛል። ጄኔራል ታደሰ ወረደ በእርግጥ በትላንትናው ዕለት አንድ አርሚ ሰራዊት ከጸለምት ወይም እሳቸው ጸለምቲ ብለው ከጠሩት አካባቢ እንዳስወጡ ተናግረዋል። ይሁንና ግን በዋልድባ አቅጣጫና በሸረሪና አቅጣጫ አዳዲስ ወታደራዊ ስምሪቶች እንደሚገኙ የደረሱ መረጃዎች ያሳያሉ። የተወደዳችሁ ተመልካቾቻችን እንግዲህ ቻናሉን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ለወዳጃችሁ እያጋራችሁ እንደዚሁም ደግሞ በምናጋራችሁ መረጃዎች ዙሪያ የራሳችሁን ሐሳብ አስተያየት እያጋራችሁን አብራችሁን እንድትቆዩ ግብዣችን ነው። ይህ ኢትዮ ዲስክ ሚዲያ ነው። ወደ መረጃዎቹ እናምራ። አስቀድመን ከዛም በኋላ ላይ የነዚህ መረጃዎች አንድምታ ምን ማለት ነው የሚለውን ጉዳይ የምንዳስስ ይሆናል ማለት ነው። በትላንትናው ዕለት እንግዲህ በሶስት የሚሆኑ ቦታዎች ላይ በሶስት ስንል በዚህ በጸለምት ቀጠና ብቻ ነው እንጂ የደረሱ መረጃዎች እንደሚያመላክቱት በደቡባዊ ትግራይ መሆኒም የድሮን ጥቃት ተፈጽሟል። ከመሆኒ ውጪ በሶስት ቦታዎች ላይ የድሮን ጥቃቶች ተፈጽመዋል። እነዚህ የድሮን ጥቃቶች ከተፈጸመባቸው ቦታዎች መሃል ደግሞ ቆላ ተንቤን፣ እንቶጭና ከዚህ በተጨማሪም ደገብራይ የሚባሉ ቦታዎች ላይ ይጠቀሳሉ። እንግዲህ እነዚህ ሶስት ድሮን ጥቃት የተፈጸመ ባቸው ቦታዎችን አንድ ባንድ እየለያየን እና ጄኔራሉ ኮሎኔሉ የትኛው አካባቢ ላይ በተፈጸመ የድሮን ጥቃት ነው የተገደሉት የሚለውን ነገር እንነግራችኋለን። የድሮን ጥቃቱ በትላንትናው ዕለት ከተፈጸመባቸው እጅግ ስትራቴጂክ ስፍራዎች መካከል የመጀመሪያው ቆላ ተንቤን ነው። በተደጋጋሚ የምስል መረጃዎች ይደርሱን ነበር። የሚደርሱን የምስል መረጃዎችም የሚያረጋግጡት ህወሓት በትግራው ጦርነት ወቅት በዲዲአር ማስረከብ የሚኖርበትን የጦር መሳሪያዎች እንደቀበራቸው ይነገር ነበር። ይህን ጉዳይ አቶ ጌታቸው ረዳ ተናግረውታል፣ ጄኔራል ጻድቃን ተናግረውታል። ከዚህ በተጨማሪም የቀድሞ የትግራይ ክልል ከፍተኛ አመራር በአሁኑ ሰዓት ደግሞ የስምረት ፓርቲ አመራር የሆኑት አቶ ጣዕመ አረዶውን በተደጋጋሚ ሲናገሩት ነበር። ይኸው ምንድነው ህወሓት ከባድ መሳሪያዎችን እንደዚሁም ደግሞ መካከለኛ ርቀት የሚወነጨፉ መድፎችን ቀብሯል ቆላ ተንቤን ውስጥ የሚል ነገር ሲሰማ ነበረ። ከዚህ በተጨማሪም አሁን በቅርቡ በእነዚህ 2 ወራት ውስጥ በጾረና በሽራሮና በራማ አቅጣጫ በኩል ቲፒኤልኤፍ ከኤርትራ በኩል የጦር መሳሪያዎችን ቀላልም ይሁኑ ከባድ የጦር መሳሪያዎችን ሲያስገባ ነበር። እነዚህን የጦር መሳሪያዎች ሲያከማች የነበረው ደግሞ በቆላ ተንቤን ተራሮች ስር እና በቆላ ተንቤን አቅጣጫ ነው። ይህ ስፍራ እንግዲህ ታሪካዊ ነች። ህወሓት ከዚህ ቀደም ሲሸሽም ሲያፈገፍግም የነበረው ወደዚህ አቅጣጫ እንደሆነ ይታወቃልና ትናንትና መከላከያ ሰራዊት የድሮን ጥቃቶችን የፈጸመው በዚህ ስፍራ ላይ ነው። ይህ እጅግ ስትራቴጂ ስፍራ ነው። ምናልባትም ወደ ኋላ ላይ እንደምንመለከተው ትላንት ቲፒኤልኤፍ ያንን መግለጫ እንዲጽፍ ወይም እንዲያወጣ ሳያስገድደው እንዳልቀረም እንግዲህ አንዳንድ አስተያየቶችን እየሰማን ይገኛል። ቆላ ተንቤን እንግዲህ እጅግ ስትራቴጂክ የህወሓት ከባባድ መሳሪያዎች የተቀበሩባቸው የተከማቸበት ስፍራ ነው። እዚህ ላይ ነው አንድ የድሮን ጥቃት የተፈጸመው ማለት ነው።
ሁለተኛው የድሮን ጥቃት የተፈጸመባት እንግዲህ በትላንቱ የዜና ዝግጅታችን ላይ ጠቅሰኗል። እንትጮ የምትባል ስፍራ ነች። ይቺ እንትጮ የምትባለው ስፍራ በአድዋና አዲግራት አካባቢ የምትገኝ ነች። ለኤርትራ እጅግ አዋሳኝ ከሚባሉ ስፍራዎች መካከል አንዱ ነች። በተለይም በዚህ በጾረና አቅጣጫ በኩል እጅግ ቅርብ ስፍራ ነች ለኤርትራ። ይቺ ስፍራ እንትጮ የምትባለው እጅግ ስትራቴጂክ ናት። ብዙ ጊዜ አትነሳም። ትንሽዬ ከተማ እንደሆነች ነው መረጃዎች የደረሱን። እዚች ከተማ ላይ እንግዲህ የኮንትሮባንድ ንግዶች ህወሓት እንግዲህ ከሻቢያ ጋር ወደ ኤርትራ የሚያስገባ ሸቀጦችንም ይሁን የወርቅም የጦር መሳሪያም የሚያመላልስባት የሚያስገባባት ወሳኝ ስፍራና ስትራቴጂክ ስፍራ ነች። ድንበር ላይ ያለች እንትጩ እዚህ ላይ ነው የድሮን ጥቃቱ የተፈጸመው። በዚህም እንግዲህ ከቲፒኤልኤፍ የጦር መሳሪያዎችና ወታደሮች ባለፈ የኤርትራ ጦር መሳሪያዎችም ላይ ጉዳት እንደደረሰ ሰምተናል። ሶስተኛው የድሮን ጥቃት የተፈጸመበት ይቺ ደገብራይ የምትባል ስፍራ ነች። ይቺ ደገብራይ የምትባለው ስፍራ ወደ ጠለምትና ተከዜ አዋሳኝ አካባቢ የምትገኝ ስፍራ ስትሆን በዚህ ስፍራ በተፈጸመው የድሮን ጥቃት የትግራይ ሰራዊት ወይም ቲዲኤፍ የአርሚ 11 አዛዥ ሆነው የጀነራል ፍስሐ በየነ ወይም ጀነራል ፍስሐ በየነ በቅጽል ስማቸው ወርቂ አይኑ የእሳቸው ቀኝ እጅ እንደሆኑ የሚታመንላቸው ጀነራል ኮሎኔል ወዲ ፈጠነ በትላንትናው ዕለት እዚህ ስፍራ ላይ ተፈጸመ የድሮን ጥቃት እንግዲህ ህይወታቸው እንዳለፈ እንደተገደሉ እርምጃ እንደተወሰደባቸው መረጃዎች ጠቁሟል። ካለፈው ሳምንት እሁድ አንስቶ እስከ አሁኑ እሁድ ድረስ ህወሓት በጠለምት አቅጣጫ በከፈተው ውጊያ እንግዲህ ስናይ 3 ከፍተኛ የጦር አዛዦችን እንዳጣ እንረዳለን። አንደኛው ጦርነቱ እንደተቀሰቀሰ ሰኞ ዕለት አካባቢ 2 ከፍተኛ የጦር አዛዦችን አንደኛው የኮሎኔል ማዕረግ አንደኛው ደግሞ የሻለቃ ማዕረግ ያላቸው ግለሰቦችና የጦር አመራሮች እንደተማረኩ እናስታውሳለን። ፎቶግራፋቸውም ተሰራጭቶ ነበር። በትላንትናው ዕለት ደግሞ እኚህ አሁን የጠቀስናቸው ኮሎኔል ወዲ ፈጠነ ተገድሏል እና በአንድ ሳምንት ውስጥ ህወሓት 3 ከፍተኛ የጦር አመራሮቹንና አዛዦቹን አጥቷል። ይህም ትልቅ ኪሳራና ያልጠበቀው ነው። ካለፈው ጦርነት አንጻር ካየኑ ደግሞ ይህንንም እስካሁን በወጡ መረጃዎች ንጹሃን ላይ የደረሰ ጉዳት አንድ ብቻ ነው። እሱም የእንትጮ ላይ በተፈጸመው የድሮን ጥቃት የተገደለው ሹፌር ነው። ከሱ ውጭ እንግዲህ ካየኑ የተፈጸሙ ጥቃቶች የድሮን ጥቃቶች የአየር ጥቃቶች እና የከባድ መሳሪያ ጥቃቶች በዋናነት ኦፕሬሽኑ የመከላከያ ሰራዊት ኦፕሬሽኑ ያነጣጠረው የህወሓት ቁልፍ የጦር አመራሮችና ጀነራሎች ላይ ወታደራዊ ማከማቻዎችና ዴፖዎች ላይ ስፍራዎች ላይ እንደሆነ እንረዳለን ማለት ነው። ሌላው እንግዲህ እዚህ ጋር የሚጠቀሰው ነገር በትላንትናው ዕለት የወጡ 2 መግለጫዎችና መረጃዎች ናቸው። ይኸውም ቲፒኤልኤፍ ለአፍሪካ ህብረት የጻፈው ደብዳቤ አለ። እንደዚሁም አመሻሽ ላይ ምሽት 4:30 ላይ የትግራይ ጊዜያዊ መንግስት ፕሬዝዳንቱ ጄኔራል ታደሰ ወረደ በትግራይ ቴሌቪዥን ቀርበው የሰጡት ጋዜጣዊ መግለጫ ነው። ሁለቱም ትኩረታቸውን ከሰሞኑ በጠለምት ከተከሰተው ጥቃት ጋር በተያዘ ነው። ቲፒኤልኤፍ ለድርድር ዝግጁ ነኝ የሚል አቋሙን አሳውቋል። ህወሓት በትላንት አመሻሹ ላይ እንግዲህ በይፋዊ የማህበራዊ ድረገጹ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ እንደሆነ በመግለጽ እንደ ሁልጊዜው ለንግግር ዝግጁ ነኝ ብሏል። ከዚህ በተጨማሪም እንግዲህ የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በደብዳቤያቸው ላይ የጠቀሱት ድርጅታቸው በትግራይና በፌዴራል መንግስቱ መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ ነው የሚል ነገር እናምናለን የሚል ነገር አንስቷል። ሀቀኛ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ ነኝ፣ አፍሪካ ህብረት ይህንኑ እንዲያደርግ እንግዲህ እምነት አለኝ የሚል ነገር አንስቷል። እንግዲህ ህወሓት እንደ ሁልጊዜው ለንግግር ዝግጁ ነኝ የሚል ነገር እያነሳ ነው። ይሄ ለምን ሆነ ካልን ቅድም የጠቀስናቸው ወታደራዊ ኦፕሬሽኖች አሉና እንዳፈገፈገ የሚገልጽ ነው። ጀነራል ታደሰ ወረደም አንድ አርሚ የሚሆን ጦራችንን ከጸለምቴ አካባቢ አሽሽተናል። ስለዚህ የፌዴራል መንግስቱም እኛም ከዚህ መታቀብና ወደ ሰላምና ንግግር መመለስ አለብን የሚል ነገር አንስተዋል። ይህ እንግዲህ ህወሓት ከሰሞኑ የደረሰበትን ከባድ ወታደራዊ ኪሳራ እንግዲህ የሚያሳይ ሆኖ እናገኘዋለን። በሌላ አንጻር ደግሞ ካየነው ምናልባትም
ይሄ ለድርድርና ለንግግር ዝግጁ ነኝ፣ ክፍት ነኝ፣ አደራጁኝ ማለቱ ለፖለቲካል ኮሬክትነስ ታስቦ የተናገረው ንግግር ሊሆን እንደሚችል አስተያየታቸውን የሚለግሱ አሉ። ሰላም ፈላጊ መስሎ ይታያል በአፍሪካ ህብረትም ዘንድ በዓለም አቀፉ ማህበረሰብ ዘንድ ሰላም ፈላጊ መስሎ ለመታየት ነገር ግን ድርጊቶቹ ያንን እያሳዩ አይደሉም። በዛሬው ዕለት የደረሱ መረጃዎች በዚህ በሸረሪና አቅጣጫ የህወሓት ሱዳን የሰለጠነው የታጠቀውና የተደራጀው ኃይል ወደ ወልቃይት እየተጠጋ ሸረሪና አቅራቢያ ከፍተኛ ቁጥር ያለው ኃይሉን አሰማርቷል። በዋልድባ አቅጣጫ በተመሳሳይም ይህንኑ ነገር አድርጓል። ይህንን ስናይ ህወሓት በአንድ እጁ ለሰላም ዝግጁ ነኝ፣ ለድርድር ዝግጁ ነኝ፣ ያደራጁኝ ይላል። በሌላ በኩል ደግሞ ጦር ሰራዊቱን አሁንም እያደራጀ ይገኛል። ሌላው ጀነራል ታደሰ ወረደ ያነሱት ነገር ነው። በጸለምቲ ጥቃት መክፈታቸውን አምነዋል። እኛ ከዚህ ቀደም በሰራነው ዝግጅት ተመልካቾቻችን ሄዳችሁ በድጋሚ መመልከት ትችላላችሁ። ጥቃቱን ማን ከፈተው በሚለው ዙሪያ ላይ ምንጮቻችን የነገሩን ነገር አስደግፈን እንዴት ግጭቱ እንደተቀሰቀሰ ማን እንደቀሰቀሰው ተናግረን ነበር። ጀነራል ታደሰ ወረደ ምንጮቻችን የነገሩን ነገር ያረጋገጠ መረጃ ነው የተናገሩት። ሰራዊታችን ወደዛ ሄዶ ለመቆጣጠር ጥረት አደረገ። በሰላም በንግግር ለመቆጣጠር ጥረት አደረገ። ከዛ ከ3-4 ሰዓት ውይይት በኋላ ወደ ተኩስ ልውውጥ ተገባ። ጦርነቱን ተባባሰ፣ የድሮን ጥቃቶችም ተፈጸሙ የሚሉ ጉዳዮችን አንስተዋል። ሰብአዊና ቁሳዊ ኪሳራ እንደደረሰም አልሸሸጉም እና ልክ ከዚህ ቀደም ህወሓት የሰሜን እዝ ጥቃት የተፈጸመ ሰሞን ይክድ ነበረ። ነገር ግን በሶስተኛው ቀን ያኔው የህወሓት ቃል አቀባይ የሆነው ኮሎኔል ገብረ ጻድቅ መብረቃዊ ጥቃት የፈጸምነው እኛንም በሚል ህወሓት ጦርነቱን በይፋ ራሱ እንደጀመረ በአንደበቱ ተናግሮ ነበር። ልክ አሁንም ጀነራል ታደሰ ወረደ እንደ ኮሎኔል ገብረ ጻድቅ ውጊያውን የከፈትነው እኛንን የሚል የእምነት ቃላቸውን ሰጥቷል። ይህ ትልቅ ፖለቲካዊ ትኩረት የሚሰጥና ትኩረት የሚስብ ጉዳይ ሆኖ እናገኘዋለን ማለት ነው። ነገር ግን ህወሓትም ሆነ ጀነራል ታደሰ ወረደ በአሁኑ ሰዓት እንደዚህ ለንግግር ክፍት ነን፣ ለውይይት ክፍት ነን፣ ወደኋላ እያፈገፈግን ነው፣ ጦራችን ወደኋላ እንዲያፈገፍግ አድርገናል ማለታቸው ከጀርባ ትዕዛዝ የሰጣቸውን ሻቢያን እንደዚሁም ደግሞ የአልቡርሃንን ኃይል ሊያስደስት ይችላሉ የሚለው ነገር እጅግ ወሳኝ ነው። አሁን እንግዲህ መረጃዎች እንደሚያመላክቱት ህወሓት በራሱ አቅም እንደዚሁም በራሱ ጭንቅላት የሚያስብ ድርጅት እንዳልሆነ እየተመለከተን እንገኛለን። እዚህ ጋር ዝም ብለን አይደለም ህወሓት በራሱ መወሰን ማድረግ የሚችል ኃይል አይደለም የምንለው ከባዶ ተነስተን ሳይሆን የፎሬን ፖሊሲን ሰሞነኛ ዘገባ እናንሳ። ካሜሮን ሃድሰን ከሰሞኑ ፎሬን ፖሊሲ ላይ የጻፈው አለ። ካሜሮን ሃድሰን በአፍሪካ ቀንድና ቀይ ባህር ፖለቲካ ላይ ለረጅም ዓመታት ጥናቶችን ያደረገ ምርምሮችን ያደረገ በጣም ደርዘን የሚሻገሩ አርቲክሎችን የጻፈ ተመራማሪ ነው። ካሜሮን ሃድሰን ምንድነው ያለው እዛ ጽሁፍ ላይ በፈረንጆቹ 2025 መጨረሻ ላይ ይህም ማለት የዛሬ 1 ወር ከ15 ቀን ገደማ አካባቢ የሻቢያና የህወሓት ከፍተኛ አመራሮች እንደዚሁም የአልቡርሃን ኃይሎች የተሳተፉበት ስብሰባ በሱዳን ተደርጎ ነበር ይላል። በዚያ ስብሰባ ላይ የኢትዮጵያ መንግስት አርኤስኤፍን እየደገፈ ስለሆነ ካሁኑ በውስጥ እንወጥረውና ለአርኤስኤፍ የሚያደርገውን ድጋፍ እንገድብበት፣ የውስጡን ውጥረት እናባብዝበት፣ ስለዚህ ውጊያ መክፈት አለብን፣ አላማችንም ወልቃይትን እንዴት እንቆጣጠር እና መቆጣጠር አለብን ላይ ያተኮረ ነው የስብሰባው አጀንዳ የሚልን ነገር አንስቶ ነበር ካሜሮን ሃድሰን። ስለዚህ አሁን ህወሓት በጠለምቲ አቅጣጫ የሳሳ ኃይል ያለው የወልቃይት በዛ ስለሆነ በጠለምቲ አድርጎ ወደ ወልቃይት ለመግባትና ወልቃይት ለመቆጣጠር ጥረት ያደረገው ከሻቢያና ከአልቡርሃን ትዕዛዝ ተቀብሎ ነው። ስለዚህ አሁን ህወሓት ወደ ኋላ ፍግፍግ ያለው ለንግግር ለድርድር ዝግጁ ነኝ ሲል እነዚህን ሁለት ኃይሎች የሻቢያውን አገዛዝና አልቡርሃን ኃይል ሊያስደስት ይችላል የሚለው ነገር በጥያቄ ምልክት የሚታይ ነውና በአሁኑ ወቅት ያሉት መረጃዎች እነዚህ ይመስላሉ። ተመልካቾቻችን እንግዲህ በቀጣይ በሌላ መረጃ እንገናኛለን። መልካም ቆይታ ይሁንላችሁ።